እስራኤል ፍልስጤማውያንን ከጋዛ ሰርጥ ለማፈናቀል የያዘችውን እቅድ የዓለም አቀፉን ሕግ የሚጻረር ነው ሲል የባሕረ ሰላጤው ትብብር አገራት በጽኑ ማውገዙ ተሰምቷል። እስራኤል በሊባኖስና በሶሪያ ላይ ተደጋጋሚ ጥቃት መፈጸሟን አስመልክታ ኢራን በበኩሏ ለእስራኤል ጥብቅ ማስጠንቀቂያ ሰጥታለች። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ15 ወራት በላይ በዘለቀው የእስራኤልና የሐማስ ጦርነት የሟቾቹ ፍልስጤማውያን ቁጥር ከ50 ሺህ በላይ ደርሷል። ጨርሶ የደረሱበት ያልታወቀውና ምናልባትም ሳይሞቱ አልቀረም የሚባልላቸው ከ11 ሺህ በላይ ፍልስጤማውያን ወዲያም ደግሞ በጽኑ የቆሰሉት ከ113600 በላይ ፍልስጤማውያን ስለመኖራቸው የዓለም ታላላቆቹ የመገናኛ ብዙሃን ዘገባ ያስረዳል። በጋዛ ሰርጥ ምድር አበሳቸው የከፋው ፍልስጤማውያኑ ብቻም አይደሉም። እስራኤላውያኑም ቢሆኑ ቁጥር ያሃዛቸው አይገለጥ እንጂ በከፍተኛ ደረጃ መጎዳታቸው፣ መሞታቸውና መፈናቀላቸው እንዲሁም መቁሰላቸው ይነገራል። የፍልስጤማውያኑን አበሳ አስከፊ ያደረገው ግን በአሜሪካው ፕሬዚደንት ዶናልድ ትራምፕ የታወጀው ፍልስጤማውያኑን ከጋዛ ሰርጥ የማፈናቀልና አንድ ጊዜ በግብፅና በዮርዳኖስ ሌላ ጊዜ አሁን በቅርቡ ደግሞ በአፍሪካ ቀንድ ሀገራት ሱዳን፣ ሶማሊያና ሶማሊላንድ ለማስፈር የታቀደው ስሌት መሆኑን የሚያሳዩት ለቁጥር ያታክታሉ። በዚህ ረገድ ደግሞ ግብፅ፣ ዮርዳኖስ፣ ሳውዲ አረቢያ፣ ኳታር፣ ቱርክ ክፉኛ እቅዱን አምርረው ያወገዙና የተቃወሙ ሀገራት መሆናቸው ይነገራል። ዛሬ በወጣ መረጃ ደግሞ የባሕረ ሰላጤው ትብብር ምክር ቤት ጋልፍ ኮኦፕሬሽን ካውንስል ወይም ጂሲሲ በሚል ምህጻረ ቃል የሚታወቀው የፍልስጤማኑን ከጋዛ ሰርጥ የማፈናቀል ስሌት የእብሪትና ጭፍን እርምጃ ወዲህም የዓለም አቀፉን ሕግ የተጻረረ ግብር ነው ሲል በጽኑ አውግዞታል። የባሕረ ሰላጤው ትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሰም መሐመድ አልቡይዳዊ በሰጡት የውግዘት ማብራሪያ የእስራኤል ወራሪዎች ፍልስጤማኑን ለማፈናቀል ያቋቋሙት አካል ፈጽሞ ርካሽ ተግባር እንደሚያከናውን ነው የገለጡት። የሳውዲ አረቢያው የዜና ተቋም ኤስፒኤ ባሰራጨው ዘገባው እስራኤል ሰሞኑን በዌስት ባንክም 13 መንደሮችን ነጻ አውጥቻለሁ ስላለችው ጉዳይ ማብራሪያ እንደሚያስፈልግና እነዚያን መንደሮችም የእስራኤል ይዞታዎች ለማድረግ ማለም ማለት የቅኝ ግዛት ቅዠት ነው ብሎታል። አልቡዳይዊ በዝርዝሩ ማብራሪያቸውን ፍልስጤማኑን ከጋዛ ሰርጥ የማፈናቀል እቅድ የዓለም አቀፉን ሕግ መናቅና መጣስ ሁሉንም ስምምነቶች ቢሉ የመተዳደሪያ ሕግጋት ጨርሶ ማፍረስ ነው ሲሉ በአጽንኦት ገልጠዋል። ያ ደግሞ አሉ የባሕረ ሰላጤው ትብብር ምክር ቤት ዋና ጸሐፊ በቀጠናው ያለውን ሰላምና ጸጥታ ማናጋት ነው ሲሉ ገልጠውታል። በመጨረሻም አሉ አልቡዳይዊ ከፍልስጤማውያን ወንድሞቻችን ጋር አንድነታችንን እንገልጣለን፣ በፍልስጤማውያን ላይ የሚደርሰውን የእስራኤል ወራሪዎች ኢሰብአዊ ድርጊትና ህገወጥ ግብር አምርረን እናወግዛለን ያሉት የተባበሩት መንግስታት ድርጅት በበኩሉ በጋዛ ሰርጥ ሰራተኛው መገደሉን ተከትሎ በዚያ ያሉትን ሰራተኞች ቁጥር መቀነሱን አስታውቋል። ሟቹ የመንግስታቱ ድርጅት የጋዛ ሰርጥ ሰራተኛ ደግሞ ቡልጋሪያዊ ሲሆን ሌሎች 5 ሰራተኞቹን በጽኑ መቁሰላቸውን የተገለጠው የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱዣሪስ በሰጡት ማብራሪያ የዓለም አቀፉ አካል በጋዛ ሰርጥ ካሰማራቸው ሰራተኞቹ 100 ያህሉን መቀነሱን ያስታወቁት እስራኤል ባለፈው ሳምንት በጋዛ ሰርጥ ዳግም ወደ ጦርነት መግባቷን ተከትሎ የጋዛ ሰርጥ ምድር ዘግናኝ ጥቃት ተመዝግቦበታል ነው ያሉት ቃል አቀባዩ። እስራኤል ወደ ጋዛ ሰርጥ የሚደርሰውን የምግብ፣ የመድኃኒትና ሌሎች ቁሳቁሶች ወደዚያ እንዳይገቡ መከልከሏን ዘገባው ያብራራል። በማዕከላዊ ጋዛ ባለፈው መጋቢት 19 አውሮፓውያኑ የደረሰውን ፍንዳታ ተከትሎ የተባበሩት መንግስታት ድርጅት ለመጀመሪያ ጊዜ በእስራኤል ላይ ጣቱን መቀሰሩን የተሰማው እውነቱን ተናግሮ ከመሸበት ማደር ይሏል አበው ወይም የማታ ቆሻሻ ከመንካቱ የማነካካቱን መሆኑ ነው። እስራኤል በጋዛ ሰርጥ በገባችበት የዳግም ጦርነት የተባበሩት መንግስታት ድርጅትን የእንግዳ ማረፊያ ህንፃ መምታቷ በድርጅቱ ዘንድ ጉዳዩ ከኑግ የተገኘሽ መጫብረሽ ተወቀጭን አድርጓታል ነው የሚባለው። ይህ መንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱዣሪስ በሰፊው ማብራሪያቸው ድርጅታቸው በዚህ የጋዛ ሰርጥ አስከፊ ጊዜ አስቸጋሪ ውሳኔ ለመወሰን መገደዱንም ነው ያስታወቁት። በድፍን የመካከለኛው ምስራቅ ቀጠና ለተበጠበጠው ሰላምና ጸጥታ ዋናዋ ተጠያቂዋ ኢራን ናት በሚል ሙሉ ትኩረታቸውን በኢራን ላይ ያደረጉት አሜሪካና እስራኤል በበኩላቸው በኢራን ላይ ብርቱ የጥቃት በትራቸውን ለማሳረፍ ተንጠራርተውና ተጠራርተው መቆማቸው እየተነገረ ነው። ኢራን በበኩሏ እስራኤል በሶሪያና በሊባኖስ የምታደርገውን ተደጋጋሚ ጥቃት በጽኑ ማውገዟና ለእስራኤል ጽኑ ማስጠንቀቂያ መስጠቷም ተገልጧል። በዚያ ቀጠና እስራኤልን ሰቅዘው ከያዙት ታጣቂ ኃይሎች መካከልም የየመን ሀውቲዎችና የሊባኖሱ ሂዝቦላ ኃይሎች እስራኤልን በዳግም የጋዛ ሰርጥ ጦርነቷ ፋታ ሊሰጧት አልቻሉም ነው የሚባለው። ከጋዛ ሰርጥም ቢሆን የኢስላሚክ ጅሃድ ኃይሎች 3 ሮኬቶችን ትናንት አመሻሹን ወደ ሰሜናዊ እስራኤል ማስወንጨፋቸውን የተሰማው። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምስ ኦፍ እስራኤልን፣ ጄሩሳሌም ፖስትን፣ ባርናማኮምን፣ ሬቲንግ HK ድረገጽን፣ ተህራን ኢንተርናሽናል እና ኒውስ ፊድን ተጠቅመናል።